በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ። ኢያሱ ሲራክ የተናገረው ነገር ይህ ነው። ኢያሱ ማለት መድኃኒት ማለት ነው። ሲራክ ማለት ጸሐፊ ማለት ነው። የኢየሩሳሌም ሰው የአልዓዛር ልጅ እኔ ኢያሱ ሲራክ የታምልክን 9 ሕግጋትን በዚህ መጽሐፍ ጻፍኩኝ። ምዕራፍ 1 የጥበብ ሁሉ መገኛዋ ከእግዚአብሔር ዘንድ ነው። ዓለም ሳይፈጠር ጥበብ ከእርሱ ጋር ነበረች። የባህር አሸዋን፣ የዝናብ ጠብታን፣ የዘመንን ቁጥር ማን ቆጠረ? የሰማይን ምጥቀት፣ የምድርን ስፋት፣ የባህርን ጥልቀት ጥበብን ማን መርምሮ አወቃቸው? ጥበብ ከሁሉ አስቀድሞ ተፈጠረች። የጥበብ መታሰቧ ከጥንት ጀምሮ ነው። የጥበብ ምስጢሯ ለማን ተገለጠ? ምክሯንስ ማን አወቀ? ጥበብ አንድ ነው፣ በማያውቁት ሰዎች ዘንድ ፈጽሞ የሚያስፈራ ነው። እግዚአብሔር በዙፋኑ ላይ ጸንቶ ይኖራል። እርሱ እግዚአብሔር ጥበብን ሰራት፣ አስተማራት፣ ሰፈራትም እንደ ስጦታው ሰው በሥጋዊ ሰው ሁሉ አሳደራት። ለሚወዷት ሰዎች ሁሉ ሰጣቸው። እግዚአብሔርን መፍራት ክብር ነው፣ የሚያስመካ ተድላ ደስታም ነው። ተድላ ደስታ ያለው ዘውድም ነው። እግዚአብሔርን መፍራት የልብ ተድላ ደስታ ነው። ተድላ ደስታን ይሰጣል፣ ደስም ያሰኛል። በሕይወትም የሚኖሩበትንም ዘመን ያበዛል። እግዚአብሔርን የሚፈራ ሰው ፍጻሜው ያምራል፣ በሚሞትበትም ቀን ይከብራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከእናታቸው ማኅፀን ከተወለዱ በኋላ ለምዕመናን ታስራለች። ከጥንት ጀምሮ ለሰው ተፈጠረች፣ ከልጆቻቸው ጋር ጸንታ ልትኖር ታመነች። ጥበብን መጥገብ እግዚአብሔርን መፍራት ነው። ምስጢሩን ትገልጥላቸዋለች። በመምህራን ጉባኤ ተድላ ደስታን መልቷል፣ በቦታዋም ትምህርት አለ። የጥበብ ዘውዷ እግዚአብሔርን መፍራት ነው። ፍቅር አንድነት ያመጣል፣ ፈጽሞ ያድናል። ጥበብን ፈጣሪዋ ሰራት፣ ሰፈራትም፣ ለሰውም ገለጣት። የምክርና የእውቀትን የጥበብን ምስጢር ገለጠ። የሚያጸኗትንም ሰዎች አገናኛቸው፣ አከበራቸው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሥርዓቷን በሕይወት የሚኖሩበትን ዘመን ያበዛል። በተቆጣ ጊዜ መከራ ይመጣበታልና ቁጣ አመፀኛ ሰው አይጸድቅም። ጊዜዋ እስክታልፍ ድረስ ቁጣን ታገሳት፣ ኋላ ደስ ታሰኝሃለይ። ጊዜውን እስክታገኝ ድረስ ነገርህን ሰውር። ብዙ ሰዎች ጥበብን ይናገራሉ፣ በመምህራን ጉባኤ መስለው የሚያስተምሩት ትምህርት አለ። ኃጢአተኛ ሰው እግዚአብሔርን የሚፈራውን ሰው ይጸየፈዋል። ጥበብን ከወደድሃት ትእዛዙን ጠብቅ። እግዚአብሔርንም ጥበብን ይሰጥሃል። ጥበብ ይሉሃል፣ እውቀት ይሉሃል፣ እግዚአብሔርን መፍራት ነው። ፍቃዱም ምግባርና ሃይማኖት ነው። እግዚአብሔርን መፍራት አትዘንጋ። እየተጠራጠርክ እግዚአብሔርን ሁለት ልብ ሁነህ አታገልግለው። በሰው አፍ አትነሳ፣ ከንፈሮችም ክፉ ነገር ከመናገር ጠብቅ። እንዳትጎሰቁል ሰውነትህንም በመከራ እንዳትወድቅ ራስህን አታኩራ። እግዚአብሔርንም ሰውረህ የሠራኸውን ኃጢአት ይገልጥብሃል። እግዚአብሔርን በመፍራት አልመጣህምና በብዙ ሰዎች መካከል በመከራ ይጥልሃል፣ በልብህም ክዳት አለ። ምዕራፍ 2 ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ፣ ልብህን በምግባር አቅና። መከራውን ታገስ፣ አትጠራጠር። በመከራውን ብትጨነቅ አትጠራጠር። ነገር ግን እግዚአብሔርን ተከተለው፣ ኋላም በፍጻሜው ዘመንህ ክብር ትበዛ ዘንድ አትተወው። የደረሰብህን መከራ ሁሉ በትዕግስት ተቀበል። ወርቅን በእሳት እንዲፈትኑት ጻድቅንም ሰው ችግርን በሚያመጣ መከራ ይፈትኑታልና። ገንዘብ በተቸገርክበት ወራትን መከራውን ታገስ። እግዚአብሔርን እመነው እንጂ ይረዳሃል። ሥራህን አቅና፣ በሱም እመን።
እግዚአብሔርን የምትፈሩ ሰዎች ቸርነቱን ደጅ ይጥኗት፣ በመከራ እንዳትወድቁ ከእሱ አትራቁ። እግዚአብሔርን የምትፈሩ ሰዎች እመኑት፣ ዋጋችሁንም እንዳታጡ ሁኑ። እግዚአብሔርን የምትፈሩ ሰዎች በጎ ረድኤቱን ተስፋ አድርጓት፣ ዘላለም ጸንቶ የሚኖር ደስ የሚያሰኝ ቸርነቱ ተስፋ አድርጉ። በዘመን የቀደሙ ሰዎችን አስተውሉ። በእግዚአብሔር አምኖ ያፈረ ማን ነው? እወቁ፣ እሱንም በመፍራት መከራውን የታገሰ። በመከራ እንደጣለው የቀረ ማን ነው? ለምኞትስ ቸል ያለው ማን ነው? እግዚአብሔር ይቅር ባይ ነውና ሩኅሩኅ ነውና ኃጢአትን ይቅር ይላል፣ ከመከራ ቀን ያድነናል። ለሚጠራጠር ልቡ ወዮለት፣ ለክፉዎች ሰዎች ወዮላቸው። ስራው ሁለት ለሆነ ኃጢአቱንም አብዝቶ ለሚሰራ ለኃጢአተኛው ሰው ወዮለት፣ ለሚጠራጠረው ሰው ወዮለት። አላመነምና ስለዚህ ነገር ከመከራው አያመልጥም። ዋጋቸውን ላጡ ሰዎች ወዮላቸው። እግዚአብሔር በመዓቱ በተመላባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ሰዎች ቃሉን አይረሱም። የሚወዱትም ሰዎች አምልኮቱን ዘጠኙን ሕግጋት ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይፈጽማሉ። የሚወዱትም ሰዎች ሕጉን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ልቦናቸውን ለመከራ ያዘጋጃሉ። ሰውነታቸውን መከራውን ያስቧታል። ቸርነቱ እንደ ገናነቱ ብዛት መጠን ነውና በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለናል ብለው ሰውነታቸውን በፊቱ መከራውን ያስችሏታል። ምዕራፍ 3 ልጆቼ እኔን አባታችሁን ስሙኝ። አባትን በልጆቹ ላይ አክብሯልና የእናትንም አገዛዝ በልጆቿ ላይ አክብሯልና። አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል። እናቱንም የሚያከብር ልጅ ድልብ እንደሚያደልብ ሰው ነው። አባቱን የሚያከብር ልጅ በልጁ ደስ ይለዋል። በለመነበት ቀን ጸሎቱን ፈጣሪው ይሰማዋል። አባቱን የሚያከብር ልጅ ዘመኑ ይበዛለታል። የእግዚአብሔርን ቃል የሚሰማ ልጅ እናቱን ያሳርፋታል። ባሮች ለእሱ እንዲገዙለት እሱም ለወለደው ለአባቱ ይገዛል። ምርቃቱ ትደርስልህ ዘንድ ቢጠራህ አቤት ቢልክህ ወዴት ብለህ አባትህን አክብረው። የአባትህ ምርቃን የልጁን ቤት ያጸናልና የእናት እርግማን ግን ስር መሰረት ይነቅላል። ልጅ በአባቱ ክብር የሚከብር ስለሆነ እናቱንም መናቅ ማቃለል ሰውንም የሚያዋርደው ስለሆነ አባትህን መናቅ ማቃለል መመኪያ አይሆንምና አባትህን በመናቅ አትመካ። ልጄ በእርጅናው ጊዜ አባትህን እርዳው፣ በጉልበትህም ሳለህ አታሳዝነው። ቢያረጅ አእምሮውንም ቢያጣ ፈቃዱን ለመፈጸም እሺ በለው። ግን እንደሚቻልህ አክብረው። ዋጋ በመቀበል ጊዜ አባትህን መርዳትህን አይዘነጋብህም። ባረጀ ጊዜ አባትህን አትናቀው፣ ስለ ኃጢአት ፈንታ ጽድቅ ትሰራልሃለች። በመከራም ቀን እግዚአብሔር ያስብልሃል። በረዳህን ፀሐይ እንዲያቀልጠው ኃጢአቶች እንደዚሁ ይቀልጣሉ ይሰረዩልሃል። አባቱን የሚጠላ ሰው የተነቀፈ ነው። እናቱን የሚያሳዝን ሰው በእግዚአብሔር ዘንድ የተረገመ ነው። ልጄ በሃይማኖትህ ላይ ስራህ ይገለጥ። እውነተኞች ሰዎች ይወዱሃል። ድሃዎች ሰዎች እንደ ገናነትህ ብዛት መጠን እንደዚሁ ራስህን አዋርድ። በእግዚአብሔር ዘንድ ዋጋን ታገኛለህ። የእግዚአብሔር ስራው ልውጥ ነውና በተዋረዱ በጸኑ ሰዎች ላይ ይመሰገናል። ከባለጸጋ ጋር አትከራከር። የታዘዝከውን አስብ እንጂ የማትችለውን ነገር አትመርምር። ወደ እልፍኙ ግን አያገባህም። ሥላሴ ከሰው ይልቅ የገለጡልህ ምስጢር የለምና ከግብር ገብተህ ባህሪ ሥላሴ አትመርምር። ብዙ ሰዎችን መታለያቸው አሳታቸው። ብዙ ሰዎችን የልቦናቸውን ትዕቢት በመከራ ጣላቸው። ክደትን የሚወዳት ሰው በእሷ ይሞታል። ክፉ ልቦናንም በፍጻሜው ዘመኑ ለስራ ይይዛል። ክፉ ልቦና በመከራ ይገረፋል። ኃጢአተኛ ሰውም
በኃጢአቶቹ ላይ ኃጢአትን ይጨምራል፣ ክፉ ክህደት ጸንቶባቸዋልና። ለትዕቢተኞች ሰዎች ክህደትን መመለስ የላትም። የብልህ ሰው ልቦና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብን መስማት ትወዳለች። የምትነድ እሳትን ውሃ ያጠፋታል፣ እንደዚሁም ሁሉ ምጽዋት ኃጢአትን ታስተሰርያለች። ምጽዋት ለሚሰጥ ሰው በፍጻሜው ዘመን እግዚአብሔር ዋጋውን ያስብለታል። በመከራ በተሰነካከለ ጊዜ የሚድንበት ረድኤት ያገኛል። ምዕራፍ 4 ልጄ ድሃውን ምጽዋቱን አትከልክለው፣ ከሚለምንህ ከድሃውም ዓይኖችህን አትመልስ። የተራበች ሰውነትን አታሳዝን፣ ያዘነ ሰውንም አታበሳጭ። ያዘነ ልቦናን አታስደንግጥ። የሚለምንህን ሰው አልፈኸው አትሂድ። የሚገዛልህ ቤተሰብህን አትቆጣ። ተድሃም ፊትህን አትመልስ። ከሚለምንህ ሰው ፊት አትመልስ። በልቦናው አዝኖ ቢረግምህ ፈጣሪውም ልመናውን ይሰማዋልና። ለሚረግምህ ሰው ገንዘብ ምክንያት አትስጠው። በብዙ ሰዎች ዘንድ እንድትወደድ ሁን። ዳኞቹን አገልግል፣ ራስህንም አታኩራ። ድሃውን በጆሮህ አድምጠው፣ በየዋህነትህ በጎ ቃልንም መልስለት። የተበደለውን ሰው ከሚበድለው ሰው እጅ አድነው፣ ለእሱም መፍረድ ቸል አትበል። እናት አባቱ ለሞቱበት ልጁ እንደ አባቱ ሁነው፣ ለእናቱም እንደ ባሏ ቁምላት። እንደ እግዚአብሔር ልጆች እንደ ጻድቃን ትሆናለህ። ከእናትህ ይልቅ ይወድሃል። ጥበብስ ልጆቿን አገናኘቻቸው፣ የሚፈልጓትንም ሰዎች ትቀበላቸዋለች። እሷን የወደደ ሰው ሕይወቱን ወደደ፣ ወደ እሷም የሚገሰግስ ሰው ተድላ ደስታ ይጸግባል። የሚያጸናትም ሰው ክብርን ይወርሳል። እሷም ካደረችበት ዘንድ እግዚአብሔር ያከብራል። እሷንም የሚያገለግሉ ሰዎች እግዚአብሔርን አገለገሉት። የሚወዷትንም ሰዎች እግዚአብሔር ይወዳቸዋል። እሷን የሚሰማት ሰው አሕዛብን ይገዛል። እሷንም የሚያደምጣት ሰው ከመከራው ተዘሎ ይኖራል። ካመነሃት ስትረዳህ ታገኛታለህ፣ በዘመንህ ታገኝሃለች፣ ታከብርሃለች። ጥላቱን ፈጽማ እያስፈራራችለት እያስደነገጠችለት ለመከራ እየገረፈችለት ሰውነቱን እስክታስገዛለት ድረስ እያስተማረችው በምክርም እየፈተነችው ከእሱ ጋር ጸንታ ትኖር ዘንድ አስቀድማ ትሰጠዋለች። ከዚህ በኋላም ዳግመኛ በረድኤት ተቀብላ ደስታ ታስገኘዋለች፣ ምክሩንም ትገልጥለታለች። ከእሷ ወጥቶ ቢሰስት ግን ትለየዋለች፣ በሚጥለው በጥላቱም እጅ ትጥለዋለች። ክፉ እንደሆነ አውቀህ ጊዜውን ተጠበቅ። ሰውን አፍሮ ኃጢአትን የሚሰራለና ሰውነትን ለመጉዳት ሰው አፍረህ ፍርድ ያታድላ። እግዚአብሔርን አፍሮ ጽድቅ የሚሰራ ሰው አለና መውደድን ያገኛል። ነገሩ ለሰውነትህ እየተረዳህ የሰው ፊት አይተህ ፍርድ ያታድላ። ሰውነትህን እንዳታጠፋ ዘንድ አትፍር፣ ከቃሉ የተነሳ ጥበቡ ይታወቃልና። ትምህርቱን በአንደበቱ ከመናገር የተነሳ ይታወቃልና። የሚናገር ሰው ቆይ እኔ ልናገር ብለህ አትከልክለው። ያልሆነ ሃይማኖት ይዘህ ስለ ሃይማኖት አትከራከር። ስለ በደለኸው በደል ንስሐ ገብተህ ተለማመጥ። ኃጢአትህንም መናገር አትፈር። እንደ አባይ ያለውን ውሃ በሐምሌ በነሐሴ ይሻገራለሁ አትበል። ለሰነፍ ሰው ራስን አታዋርድ፣ ለባለጸጋ አታድላ። ፈጣሪህ እግዚአብሔርን ስላንተ ይከራከርልሃልና እስክትሞት ድረስ በሃይማኖት አትከራከር። በአፍህ አውታር አትሁን፣ ስራህንም ቸል አትበል። በቤትህም እንደ አንበሳ አትርገም። በእውነትህ የሚገዛልህ ቤተሰብህንም አታሳዝን። በምትከፍልበት ጊዜ ቀኝ እጅህን ትሰበስብ ዘንድ ወደ መሰብሰብ እንዳትመለስ ለመበደር እጅህን አትዘርጋ።